ስሙ ኢየሱስ ከስሞች ሁሉ በላይ ሁሉን የሚገዛ በምድር ሆነ በሰማይ ስሙ ኢየሱስ ከስሞች ሁሉ በላይ ሁሉን የሚገዛ በምድር ሆነ በሰማይ ለሕይወቴ ስሙ ነው መድኃኒቴ አልለምደውም ስጠራው ኢየሱሴ ስሙ ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ለሕይወቴ ስሙ ነው መድኃኒቴ አልለምደውም ስጠራው ኢየሱሴ ስሙ ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ
ይነግዳሉ። ሃሌሉያ ሃሌሉያ። አይሰለቸኝም ስለ ኢየሱስ መናገር። ሃሌሉያ። ሰላም ሰላም፣ የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። እነሆ ደግሞ ጌትሽ አዲሱ ሰው እንደ መንፈስ ቅዱስ ምሪት ዛሬ ደግሞ ስለ ስም ልናገር ወደዚህ መጥቻለሁ። እንግዲህ ከዚህ በፊት ለማታውቁኝ ጌትሽ አዲስ ሰው እባላለሁ። አዲስ የሆንኩት በኢየሱስ ክርስቶስ በአዲሱ መንግስት ስርዓት ነው። ስለዚህ ዛሬ እንደ እግዚአብሔር ፍቃድ እንግዲህ ስም ምን ያህል ፓወርፉል እንደሆነ መጽሐፍ ቅዱስ ለምን ስለ ስም እንደሚናገር ለመናገር ነው ወደዚህ የመጣሁት። እንግዲህ ብዙዎቻችን እንደምናውቀው ለማንኛውም ነገር ስም እንዳለው እናውቃለን። ስም ማለት ደግሞ ለዛ ለማንኛውም ነገር የሚሰጠው ስራ ያለው ነገር ነው ስም ማለት እና ስም በጣም ትልቅ ትርጉም ያለው ነገር ነው እና እኛ ምናልባት እንደ ቀልድ ልናየው እንችላለን። ግን የእግዚአብሔር ቃል ስምን በተመለከተ ምን ይላል የሚለውን ለመናገር ፈልጌ ነው እና የእግዚአብሔር ቃል እንግዲህ እንደምታውቁት ሲጀምር ራሱ የእግዚአብሔር ቃል ሲጀምር እግዚአብሔር ይልና ይጀምርና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ማን ነው መጀመሪያ? እግዚአብሔር። ማን ነው? እግዚአብሔር። ያ ማለት ለማን ነው? ስም የተሰጠው ለእግዚአብሔር ነው። መጀመሪያ ስም አለ። ከስም በኋላ ደግሞ ምን አለ? ስራ አለ። እግዚአብሔርም አለና ከዛ በኋላ ምን አለ? ሰማይና ምድርን ፈጠረ። ከዛ ስም አለ። ከዛ በኋላ ከስም በኋላ ምን አለ? ስራ አለ ማለት ነው። ስለዚህ የዛሬውን አርዕስት ከፈለጋችሁ የስም ማንነትና ኃይል ማለት እንችላለን፣ ወይ ደግሞ የስም ኃያልነትን ማለት እንችላለን። እና ስም ቅድም እንዳልኳችሁ እንግዲህ ለአንድ ነገር የሚሰጠው ስም ከማንነቱ ጋር አብሮ የሚሄድ ስም ነው። ስለዚህ ማንኛውም ነገር ስም ሲሰጥ ያ ነገር ለዛ ለተሰጠው ስም ስራ አለው ማለት ነው። ቅድም ያልኳችሁ ምንድን ነው? እግዚአብሔር ማንኛውም ነገር ሲፈጥር ያለ ምክንያት የፈጠረው ምንም ነገር የለም። ስለዚህ ስምን በተመለከተ እግዚአብሔር በመጀመሪያ ቅድም እንዳልኳችሁ እንግዲህ ኦሪት ዘፍጥረት ላይ ነው የመጀመሪያው የእግዚአብሔርን ክቡርን የእግዚአብሔር ቃል ስናነብ በመጀመሪያ የምናገኘው ቃል ይሄንን ነው። ይሄ የሚያሳየው ምንድን ነው? እግዚአብሔር ማን ነው? ፈጣሪ ነው የሚለውን ስም እንዲሰጠው ያደርጋል ማለት ነው። ስለዚህ እግዚአብሔር ምን ፈጠረ ማለት ነው? ሰማይና ምድርን ፈጠረ ብሎ ይናገራል። ስለዚህ ስም ከስም በኋላ ምን አለ ብያቸዋለሁ? ስራ አለ ብያቸዋለሁ። ስም አለ መጀመሪያ፣ በኋላ ላይ ስራ አለ ማለት ነው። ስለዚህ ስም በጣም ኢምፖርታንት እንደሆነ ለማሳየት እና ዛሬ ለሁለት ሰዎች ነው የምናገረው እንደ እግዚአብሔር ፍቃድ። የመጀመሪያዎቹ ሰዎች በጌታ የዳኑ ሰዎች እና የእግዚአብሔር መንግስት የተቀላቀሉ እንደኔ ማለት ነው። ስለዚህ ስለነዚህ ሰዎች የስማቸው ሁኔታ ምን ይመስላል? ስም ማለት ምን ማለት ነው? ሰዎች ወደ እግዚአብሔር መንግስት ሲመጡ ምንድን ነው የቀየሩት የሚለውን እሱን ለማሳየት ፈልጋለሁ። ሌላው ደግሞ ሁለተኛው ኦዲየንሶቼ ከዚህ በፊት ስናገር እንደነበረው ሁልጊዜ መንፈስ ቅዱስ እኔ ወደ ዓለም ሂድ ነው ያለኝ። ምክንያቱም መጽሐፍ ቅዱስን ለማያውቁ ሰዎች፣ የእግዚአብሔርን ቃል ወንጌልን ለማያውቁ ሰዎች እና በርቀት ለሚያውቁ ሰዎች ለነሱ ነው እንዳስረዳ እንዳስተምር መንፈስ ቅዱስ የላከኝ። ስለዚህ ዛሬ ግን በጌታ ያሉትንም አንድ ላይ ያለነውንም የሚያካትት ነው ማለት ነው። ስለዚህ የመጀመሪያው እሱ ይሆናል። በኋላ ላይ ደግሞ በጌታ ለሌሉት የእግዚአብሔር መንግስት ላልተቀላቀሉት ኢየሱስ ክርስቶስን አዳኝ አድርገው ላልተቀላቀሉት ለነሱ ነው ያዘጋጀው ማለት ነው። ስለዚህ እንግዲህ ይሄንን ይመስላል እና አሁን መጀመሪያ እንግዲህ ሁልጊዜ ማንኛውም ነገር ስንጀምር በእግዚአብሔር ቃል ስንጀምር ሁሉ ነገር እኔ እንግዲህ ወደዚህ የምመጣው ክቡሩን የእግዚአብሔርን ቃል ይዤ ነው የምመጣው እንጂ ከራሴ ኦፒኒየን አለም በራሴ ወይ ደግሞ በራሴ መረዳት አይደለም የምመጣው። ሁልጊዜ ምንጫችን ማን ነው ሊሆን የሚገባው? የእግዚአብሔር ቃል ነው። በቃ የእግዚአብሔርን ቃል ከያዝን በምድር ላይ ነገሮች ሁሉ አስቸጋሪ አይሆንብንም። ብዙ ችግራችን ብዙ ነገራችን የሚከፋው ከእግዚአብሔር ቃል ስንርቅ ነው። ከእግዚአብሔር መንደር ስንርቅ ነው። ስለዚህ ነው ሰው የእግዚአብሔርን ነገር ካወቀ ይሄን ዓለም ማሸነፍ ይችላል። ስለዚህ ይሄንን ነገር ማስተማር ማስረዳት አለብኝ። በተለይ ደግሞ እኔም ራሴ በእንደዛ አይነት ሁኔታ ስለነበርኩኝ በፊት፣ አሁን ግን ስለበራልኝ እግዚአብሔር ያበራልኝን ባበራልኝ መጠን ለሌሎች ሰዎች ደግሞ ላበራላቸው ነው ወደዚህ የምመጣው።
ስለዚህ ሰው የእግዚአብሔርን ቃል ማወቅ አለበት በምድር ያለውን ነገር ለማሸነፍ ከፈለገ። ብዙ ነገራችን ከእግዚአብሔር ጋር ስለራቅን ነው ብያለሁ ቅድም። ስለዚህ ነው ሁልጊዜ መመሪያችን መሆን ያለበት፣ ፕሪንሲፕላችን መሆን ያለበት የእግዚአብሔር ቃል ነው። ለብዙ ዓመት እኔ ፕሪንሲፕሌ አንዴ ከዛ አንዴ ከዚህኛው አንዴ ከንተኔ አንተ ከዛ እየወሰድኩኝ በድብልቅልቅ መጥቻለሁ። መጨረሻ ላይ ግን የገባኝ ነገር ምንድን ነው? ሰው የመጀመሪያ ነገር ፕሪንሲፕል ማድረግ ያለበት የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የያዘ ሰው አይወድቅም። በዚህኛውም በሚመጣውም ዓለም ሁልጊዜ ለዘላለም ሰውየው ምንድነው የሚሆነው? ቪክቶሪየስ ላይፍ ነው የሚኖረው፣ የድል ህይወት ነው የሚኖረው። ምናልባት በማቴሪያል ነገር ላይኖረው ይችላል። ብዙ ሰው ሲያስብ አሁን ሰው የሚያስበው በማቴሪያል ነገር ነው። ከሌ ፎቅ አለው ከሌ እንትን አለው ምናምን ነው። እግዚአብሔር እንደሱ አይደለም የሚያየው። ሰማያዊው ህንፃ ልባችን አእምሯችን ውስጥ አለ ወይ ነው። ያ ነው የሚያስፈልገው እንጂ የሚታየው አይደለም። የሚታየውማ እዚሁ የሚጠፋ ነው የሚቀር ነው። ስለዚህ ሁልጊዜ እግዚአብሔር ቃል የሚነግረን ምንድን ነው? ሰማያዊውን ህንፃ ሰማያዊውን ሜንሽን እንድንፈልግ ነው የሚፈልገው። ስለዚህ በዛ ውስጥ ያለውን ነገር ማሰብ ከቻልን ይህን ዓለም ማሸነፍ እንችላለን። ስለዚህ ሁልጊዜ መመሪያ የእግዚአብሔር ቃል ነው ማለት ነው። ስለዚህ መመሪያችሁ የእግዚአብሔር ቃል ይሁን እያልኳችሁ ነው። ስለዚህ ያው ቅድም እንደተናገርኩት ዛሬ ስለ ስም ማንነትና የስም ኃይል ነው። ቅድም መዝሙሩን እንደሰማችሁት እንግዲህ ስምህ ምን ያህል ኃያል ነው፣ አይሰለቸኝም ሁልጊዜ ስጠራው ይላል እና በስም ውስጥ ኃይል አለ ይላል የእግዚአብሔር ቃል። በማን ውስጥ? በስም ውስጥ። በማን ስም? በኢየሱስ ክርስቶስ ስም ውስጥ። ስለዚህ እግዚአብሔርም እኛ በምድር ላይ ያንን ኃይል ይዘን እንድንቀሳቀስ ነው የሚፈልገው። ስለዚህ ይዘን ስንንቀሳቀስ ደግሞ በሁሉ ነገራችን ነው። ስማችን ሁሉ የእግዚአብሔርን ክብር የሚያሳይ መሆን አለበት። ስራችን የእግዚአብሔርን ክብር ማሳየት አለበት። ብዙ ጊዜ ለስም የምንሰጠው አቴንሽን በጣም የላላ ስለሆነ መንፈስ ቅዱስ ይሄንን አጠንክሬ እንድናገር ስለፈለገ ነው ወደዚህ የመጣሁት። ስለዚህ ወደ ሁለተኛው እንትን ሲሄድ ምንድን ነው የሚለው? ቅድም እንዳልኳችሁ እንግዲህ የመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔርም ብሎ ነው የጀመረው ብያቸዋለሁ። እግዚአብሔርም አለና ከዛ በኋላ ሰሪው ባለቤቱ ከዛ በኋላ ስራ ሰራ ማለት ነው። ስለዚህ ስም ሁልጊዜ ከስም በኋላ ስራ አለ። ስምን ይዘን ስራ ማንሰራ ከሆነ ስሙን በከንቱ አልተጠቀምንበትም ማለት ነው። ስለዚህ ስም አለው። ስም ደግሞ የሚሰጠው ለስራ ነው ልላችሁ ነው። ኦኬ። ስለዚህ ይሄ ደግሞ በኦሪት ዘፍጥረት እንግዲህ እንዳልኳችሁ በብሉይ ኪዳን 3 ስክሪፕቸሮችን አወጣለሁ እና በአዲስ ኪዳን ደግሞ ስለ ስም 3 ስክሪፕቸሮችን አወጣለሁ እና ብዙ ጊዜ በተለይ ደግሞ በጌታ ለሌሉ ሰዎች ብዙ እንዳያሰለቻቸው ብዬ ለነሱ የሚመቻቸውና ኢዝሊ አንደርስታንድ ሊያደርጉ ይችላሉ ብዬ ማስባቸውን ስክሪፕቸሮች ነው ፒክ የማደርገው። ራይት። ስለዚህ አሁን ሁለተኛው ላይ ስናነብ ኦሪት ዘፍጥረት ከምዕራፍ 1 እስከ 26 ድረስ እንደዚህ የሚል ቃል አለ። እግዚአብሔር ሰውን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጥረቶች ላይ ሁሉ ስልጣን ይኖራቸው አለ። ማንን ነው ያለው? ይሄንን ሰውን ፈጠረ። ሰውን ከፈጠረ በኋላ ምን አደረገ? ስልጣን ሰጠው። አያችሁ፣ ሰው ተፈጠረ። ሰውን እንፍጠር አለ። ስም አለ፣ ሰው አለ። ሁላችንም በምድር ያለን የእግዚአብሔር ፍጡር የሆንን በእሱ አምሳል የፈጠርን ሰዎች እንባላለን። ስለዚህ ያንን ለምንድን ነው የፈጠረን? ፐርፐዝ ስላለን ነው፣ ስራ ስላለን ነው። ስራችን ምንድን ነበረ? ቅድም እንደተናገርኩት እዚህ ላይ በምድር ያሉትን አሳዎች በውሃ ውስጥ ያሉ አሳዎችን በምድር ያሉትን ፍጥረታት ሁሉ ሰው እንዲያስተዳድር እግዚአብሔር ስልጣን ሰጠው ይላል። አያችሁ፣ ስልጣን ሰጠው ይላል። ስለዚህ እዚህ ላይ እንግዲህ ኖት እንድታደርጉ የሚፈልገው ምንድነው? ሰው የሚለውንና ስራ። ስም አለ፣ ስራ አለ። ስም አለ፣ ስራ አለ። ስም አለ፣ ስራ አለ። ከዛ በኋላ በሶስተኛ ደረጃ እግዚአብሔር ስም ሲሰጥ ማንን ነው የሰጠው? አዳም ብሎ የመጀመሪያውን ሰው አዳም ብሎ ስም ሰጠው ይላል የእግዚአብሔር ቃል። ስለዚህ አዳም ማለት ምን ማለት ነው? የተሰራበት አፈር ማለት ነው። የተሰራበት አፈር አዳም አፈር ማለት ነው። ስለዚህ አዳም የተሰራበትን ለመናገር እግዚአብሔር የተሰራበትንና ፐርፐዙን ከዛ ሲናገር እንሰማዋለን ማለት ነው። ለምሳሌ ሌላው ደግሞ
የተለያዩ ስሞችን እግዚአብሔር ሲናገር እንሰጠዋል። ለምሳሌ አማኑኤል የሚለው እግዚአብሔር ከኛ ጋር ነው የሚል ነው። ትርጉም አላቸው። እያንዳንዳቹ መጽሐፍ ቅዱስ ላይ የሚሰጡት ትርጉሞች ሁሉ ስሞች ሁሉ ትርጉም ያላቸው ስሞች ናቸው። ስለዚህ ሰው ሁልጊዜ የእግዚአብሔር መንገድ እከተላለሁ ካለ ልክ እንደ እግዚአብሔር በእግዚአብሔር መንገድ ትርጉም እየሰጠ ለሚወልዳቸው ልጆች ያንን ትርጉም እየሰጠ መሄድ መቻል አለበት ማለት ነው። ስለዚህ አብርሃም የሚለው ለምሳሌ ትርጉም የብዙ ሰዎች አባት ማለት ነው። ስለዚህ ሳራ የሚለው ደግሞ የብዙዎች እናት። ስለዚህ እያንዳንዱ መጽሐፍ ቅዱስ ላይ እግዚአብሔር የተናገረበት ስም አለ። ከስም በኋላ ደግሞ ስራ አለ። ስለዚህ ስም አንዳንድ ጊዜ ፕሮፌሲም ይዟል። ፕሮፌሲ ማለት ሰውየው ሊሆን ያለውን ነገር ነው እግዚአብሔር የሚናገረው። ይህንን ደግሞ በተለይ ደግሞ በአዲስ ኪዳን በግልጽ እናየዋለን ማለት ነው። አሁን እንግዲህ በብሉይ ኪዳን እነዚህ ሶስቱን ከተናገርኩኝ ወደ አዲስ ኪዳን ደግሞ ስንሄድ እንግዲህ በሉቃስ ምዕራፍ 1 ቁጥር 13 ላይ እንደዚህ የሚል ቃል አለ። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ማን ትለዋለህ አለ? ዮሐንስ ትለዋለህ አለ። አያችሁ፣ እግዚአብሔር አንድ ነገር ሲያደርግ ስም አለው። ስሙም ደግሞ ምን አለው? ፐርፐዝም አለው። ስም አለ ብያቸዋለሁ። ከዛ በኋላ ደግሞ ከስም በኋላ ስራ አለ ብያቸዋለሁ። ስለዚህ ስሙን ትሰጠዋለህ፣ ስሙን ማን ትለዋለህ አለ? ዮሐንስ ትለዋለህ ብሎ ይናገራል። እና ቅድም አንድ የዘለልኩት ነበረ እና በተለይ በኢሳይያስ 7:14 ላይ በብሉይ ኪዳን ላይ በቀደመው ኪዳን ላይ ትንቢተ ኢሳይያስ ሲናገር ምን አለ? በምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልድላችኋለች፣ ስሙንም አማኑኤል ብላ ትጠራዋለች። ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ ይሄ እንግዲህ ኢሳይያስ ነው። ትንቢተ ኢሳይያስ ላይ ኢሳይያስ ያየው ራእይ ትንቢት ነው የተናገረው ማለት ነው። ስለዚህ እዚህ ላይ ምንድን ነው ለማስመር የፈለግኩት? ስሙንም አማኑኤል ትለዋለች ብሎ ጽፏል። ስለዚህ ያ ማለት እግዚአብሔር ከኛ ጋር ነው የሚለውን ነው ብሎ ነው እዚህ ላይ ትጠራዋለች ብሎ ይናገራል። ሌላው ደግሞ በሉቃስ ምዕራፍ 1 ቁጥር 31 ላይ እነሆም ድንግል ትጸንሳለች፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ የሚለው አዳኝ ማለት ነው። ስለዚህ ህዝቡን የሚያድን ኢየሱስ ይመጣል ማለት ነው። ስለዚህ ስም ከምን ጋር ይሄዳል ማለት ነው? ከስራ ጋር ይሄዳል ያልኳችሁ ነው። ስም ከስራ ጋር ይሄዳል ያልኳችሁ ነው። ስለዚህ ብዙ ጊዜ እኛ በተለይ ደግሞ ክርስቲያን ነን፣ በእግዚአብሔር እናምናለን ብለን ምናምን ሰዎች እናምናለን ብለን አስዩም የምናደርግ ሰዎች ብዙ ጊዜ የምናወጣቸው ስሞች በእውነት ከእግዚአብሔር ጋር የተያዙ ናቸው ወይ? ይሄንን ቆም ብለን እንድናስብ ስለፈለግኩ ነው። ይሄንን የምናገረው ለማን ነው? ቅድም እንደተናገርኩት እንግዲህ በጌታ ላሉ ሰዎች አሉ፣ ከጌታ ውጭ ደግሞ ጌታን ማያምኑ ወይ ደግሞ ያልተቀበሉ አሉ። ስለዚህ ስለ ሁለቱ ሰዎች ነው የምናገረው እና በዮሐንስ ምዕራፍ 1 ቁጥር 42 ላይ እንደዚህ የሚል ቃል አለ። ምን ይላል? ወደ ኢየሱስም አመጡት። ኢየሱስም ተመልክቶ አንተ የዮና ልጅ ሰምዖን ነህ፣ ትርጉሙም ጴጥሮስ ማለት ነው ይላል። አያችሁ፣ አሁን ይሄንን ደግሞ ማን ያደረገው? በአዲሱ ኪዳን ኢየሱስ ክርስቶስ ነው። ሰዎችን ያይና ኢየሱስ ክርስቶስ አንተ እንደዚህ ትባላለህ፣ አንተ እንደዚህ ትባላለህ። ስሙ ታዲያ ምንድን ነው ያላችሁ? ከስሙ በኋላ ምን አለ? ትርጉም አለው፣ ስራ አለው። ስሙ ትርጉም አለው፣ ሁለተኛ ደግሞ ስራ አለው። ስራው የማን ስራ ነው? የእግዚአብሔር ስራ ነው። ስራው የእግዚአብሔር ስራ ነው። ስለዚህ አሁን ቅድም ያልኳችሁ እንግዲህ በአዲስ ኪዳን ውስጥ ነው ያልኳችሁ። በአዲስ ኪዳን ውስጥ ታዲያ ብዙ ሰዎች እንዲህ አይነት ስም ሲሰጣቸው እናያለን። ብዙ አይነት ኢየሱስ ክርስቶስ ለብዙ ሰዎች ስም ሲሰጥ እናያለን። ከዚህ ውስጥ እንግዲህ ብዙዎቻችን እናስታውሰዋለን ብዬ የማስበው ሳኦል ነው። ሳኦል ወይ ደግሞ ብዙዎቻችን እንደምናውቀው ጳውሎስ መጀመሪያ ስሙ ሳኦል ነበረ።
ሳውል ሳውል ሆይ ለምን ታሳድደኛለህ ብሎ ኢየሱስ ክርስቶስ ወደ ደማስቆ ሲሄድ አይኑን አሳወረው። ከዛ በኋላ ለምን ታሳድደኛለህ ብሎ ሲናገረው እና በኋላ ስሙን ሲቀይረው እናያለን። ኢየሱስ ክርስቶስ ስም የሚቀይርበት ሪዝኑ ለምንድን ያላችሁኝ እንደሆነ ሰዎች በፊት ከነበሩበት ዓለም ወደ አዲሱ ዓለም በሚመጡበት ጊዜ ሁለመናቸው መቀየሩን የሚያመለክት ነገር አለ፣ ከስማቸው ጀምሮ፣ በአብዛኛው ከስማቸው ጀምሮ። ስለዚህ አሁን እዚህ ላይ መንፈሳዊ ሽግግርን እናያለን። አሁን ጳውሎስን ከዚህ ወደዛ ሲወስደው፣ ጴጥሮስን ከዚህ ወደዛ ሲወስደው ከነበረበት ቦታ ከነበረበት መንግስት ወደ አዲሱ መንግስት እያመጣው ነው ማለት ነው። ስለዚህ ስም በጣም ትልቅ ትርጉም አለው በእግዚአብሔር ፊት ማለት ነው እያልኳችሁ ነው። ስለዚህ ታዲያ ብዙ ጊዜ ይሄንን ስም ካወቅን ወደ ጌታ የሚመጡ ሰዎች ወደ ጌታ የምንመጣ ሰዎች ስማችንን በፊት የነበረውን ስም እንዳለ ይዘን ነው የምንመጣው። በእርግጥ ለውጥ ማለት ውስጥ ነው። ግን እዚህ ጋር ደግሞ እግዚአብሔር ለውጥ ከውጭ ብቻ ቢሆንና ስምም መቀየር ባያስፈልግ ኖሮ ኢየሱስ ክርስቶስ እዚህ ላይ ስም ባልቀየረ ነበረ። ምክንያቱም አሁን የያዕቆብን ስም ሲቀይረው እናየዋለን። አለም እንዴ ያዕቆብን ከያዕቆብ ወደ እስራኤል ቀየረው። ምክንያቱም ከእግዚአብሔርና ከሰው ጋር ታግለህ አሸንፈሃልና አንተ ስምህ ከዚህ በኋላ ያዕቆብ አይባልም፣ ከዚህ በኋላ ስምህ እስራኤል ይባላል ብሎ የያዕቆብን ስም እስራኤል ብሎ ሲቀይረው እናያለን። ብዙ ስም ሲቀየር እናያለን መጽሐፍ ቅዱስ ላይ እና ያን የሚያደርግበት ሪዝኑ ምንድን ያላችሁ እንደሆነ በፊት የነበረበት ዓለም የሰጠው ስምና እግዚአብሔር ሰውየውን የሚያየው ራእይ ሁለቱ የተለያዩ ስለሆነ ነው ማለት ነው። ስለዚህ በዚህ ጊዜ በዚህ ሰዓት አሁን እየነገርኳቸው ያለሁት በጌታ ያለን ሰዎች በፊት የነበረንን ስም ይዘን ወደ አዲሱ መንግስት ስንገባ ስለ ስማችን ምን ያህል እንደው ቆም ብለን አይተን እናውቃለን ወይ ብዬ አስባለሁ። ይህንን ያልኳችሁ ምንድን ነው፣ እኔ በእርግጥ ከኢሚግሬሽን ጋር የተያዘ ነው የኔ ስም። በአጋጣሚ ነገሮች ተሳኩልኝ እንጂ በእውነት አስቤው አልነበረም። ግን በኋላ ላይ ሳስበው ግን የእግዚአብሔር መንፈስ ለካ ስም የሚቀየርበት ምክንያት አለው። ዓለም ስትቀይሩ ሁልጊዜ ስም ይቀየራል። እኔ ጌትሽ አዲሱ ሰው ብዬ ስሜን ፉሊ በህግ አጽድቄ ሳወጣው ምን ብዬ እንትን ያደረግኩት ሁልጊዜ ከእግዚአብሔር ጋር የተያዘ ነገር መሆን አለበት ብዬ አስብ ነበር። ስለዚህ አዲስ የሚለው ቃል መጣልኝ ውስጤ። ስለዚህ ጌትሽ አዲሱ ሰው ብዬ ለየት ያለ ስም ነው ብዬ አስቀመጥኩት ማለት ነው። ይሄንን ሳደርግ ግን እግዚአብሔርን በተለይ ክርስቶስን ሪፕሬዘንት እንዲያደርግ ብዬ ነው። ስለዚህ ጌትሽ አዲሱ ሰው ብሎ ሰው ሲጠራኝ በጣም ደስ ይለኛል። አባቴ ይጠራኛል፣ ወላጅ አባቴ ጌትሽ አዲሱ ሰው ይላል ስልክ ስደውልለት እና ሲለኝ ደስ ይለኛል። እና አዲሱ የሚለው ንቅት ያደርገኛል። ምን ማለት ነው? ክርስቶስን እንዳስብ ያደርገኛል። ስለዚህ ስም ላይ ምን አለ ብትሉ ስፒሪት አለ፣ መንፈስ አለው። ምክንያቱም ኢየሱስ ስንል በጌታ በኢየሱስ ክርስቶስ ስም ብለን አጋንንቶችን ስናወጣ ማን ነው ኃይል ያለው? ስሙ ነው ኃይል ያለው። በስሙ ውስጥ ኃይል አለው። ስለዚህ ስም ማለት ፓወር አለው። ስም ማለት መንፈስ ነው። ብዙዎቻችን እንደ ቀልድ ነው የምናየው። ይሄ ደግሞ ትክክል አይደለም። በተለይ ደግሞ ወደ ጌታ የመጣን ሰዎች ስማችንን እንደገና ሪቫይዝ ማድረግ አለብን፣ ማየት አለብን። ይሄ ስም የእግዚአብሔር መንግስት ሪፕሬዘንት ያደርጋል፣ እኔን ሪፕሬዘንት ያደርጋል፣ የእግዚአብሔርን ስራ ሪፕሬዘንት ያደርጋል ብለን ቆም ብለን ማሰብ አለብን። አንዳንዱ ስም የእንትን ያህል ነው፣ የእርግማን ያህል ነው የአንዳንድ ሰው ስም። ሶሪ ቱ ሴይ ዲስ፣ ምክንያቱም ማለት ስላለብኝ መናገር ስላለብኝ ነው። ምክንያቱም አንዳንድ ጊዜ ሰዎች በጣም በአንገር በሚሆኑበት ጊዜ፣ በጣም በከፍተኛ ብስጭት በሚሆኑበት ጊዜ ለልጆቻቸው ወይ ደግሞ ለሰው የሚሰጡት እንትን ስም በጣም አደገኛ ስም ነው የሚሆነው። ከራሳቸው ኢሞሽን የተነሳ ነው። ለምሳሌ ደመላሽ ብሎ አንድ ሰው ስም ያወጣል። ደመላሽ ማለት ምን ማለት ነው? ይሄ ሰውዬ እንግዲህ አንድ ሰው ተገለውበታል፣ አንድ የራሱ ሰው እንትን አድርጎበታል። ስለዚህ ይሄ ሰውዬ ካደገ በኋላ እሱ የኔን ደም ይመልሳል ብሎ ሰውየውን ምን አድርጎታል ማለት ነው? የዚህን ሰውዬ አንገር ለማን ሰጥቶታል? ለልጁ ሰጥቶታል። አያችሁ፣ ለልጁ ሰጥቶታል። ይሄ ጥሩ ነገር ነው ወይ ብላችሁ ብታስቡት ትክክል አይደለም። ለምን? ብቀላን ኢንከሬጅ ያደርጋል። ምክንያቱም መጽሐፍ ቅዱስ ሲናገር ብቀላ የማን ነው የሚለው? ብቀላ የኔ ነው፣ ብቀላ ለእኔ ስጡኝ ነው የሚለው እንጂ ሰው ራሱ እንዲበቀል እግዚአብሔር አይፈልግም። ምክንያቱም በብቀላ ፋንታ ኢየሱስ ክርስቶስ የሰጠ ምንድን ነው? ይቅር በሉ ነው ያለ።
ስለዚህ ይሄ ልጅ ደም መላሽ ከማለት አንተ ይቅር ባይነህ ቢባል የእግዚአብሔርን ነገር ሞር ሪፕሬዘንት ያደርጋል፣ ሪፍሌክት ያደርጋል። ስለዚህ ሰዎች ይሄንን ይቀበሉና በጣም የሚያሳዝነው ኢቭን ወደ አዲሱ መንግስት ገብተው ወደ እግዚአብሔር መንግስት ገብተው ይሄንኑ ደም ይዘው እንደገና ወደ አዲሱ መንግስት ይገባሉ። የሰው ደም ይዘው ማለት ነው። ትክክል አይደለም። አይኖ አንዳንድ ጊዜ ሰዎች ኦፌንድ ሊሆኑ ይችላሉ፣ ግን ትክክለኛውን ነገር ነው እየተናገርኩ ያለሁት። ለምን? ኢየሱስ ክርስቶስም ስላደረገው ነው የምናገረው። ኢየሱስ ክርስቶስ ባያስፈልግ ኖሮ የደቀ መዛሙርቶቹን ስም የአንዳንዶቹን አብዛኛዎቹን ምናልባት ክፉ ነው ብሎ የሚያስበው ወይ ደግሞ ለሰዎቹ ወደፊት ይሄ መሰናክል ይሆንባቸዋል ያለ ቀይሮታል። እግዚአብሔርም እንደዚህ የእግዚአብሔርም ስም ሲጠራ አይተናል። አንዳንድ ስሞች ኮምፕሊትሊ ከእግዚአብሔር እይታ ውጪ ተቃራኒ የሆኑ ብዙ ስሞች አሉ በእኛ ሶሳይቲ ውስጥ። እንግዲህ በሌላውም ሊኖር ይችላል አላውቅም፣ ግን እኔ ማውቀው በእኛ ሶሳይቲ በእኛ ማህበረሰብ ውስጥ በጣም ዘግናኝ የሆነና ለሰውየው የሰውየውን ህይወት ለሰውየው በቃ መሰናክል የሆነ ወይ ደግሞ ወጥመድ የሆነ ስም ለልጆች ይሰጣል። ብዙ ጊዜ ይሄ ተለማምደነዋል። ዛሬ ግን መንፈስ ቅዱስ ለእኔ የነገረኝ ነገር ግን ይሄ ነገር በፍጹም መቆም አለበት። በተለይ ደግሞ ብዙ የልጆቹን ህይወት አደጋ ላይ የሚጥል ስም በጣም አደገኛ ነው። ምክንያቱም ይሄ ሰው አሁን ደመላሽ ቅድም ያልኳችሁ ምሳሌ የሰጧችሁ ደመላሽ ነገ አባቱን ይጠይቃል፣ ነገ ቤተሰቦቹን ይጠይቃል። ለምንድን ነው ይህን ስም ግን የሰጣችሁኝ ይላቸዋል። ይነግሩታል። ታሪኩን ነገሩት ማለት ምን ማለት ነው? እሱ እንዲበቀልላቸው ኦልሬዲ እሱን ሴታፕ አድርገውታል። ፎር ሜኒ ይርስ ይሄ ሰውዬ ልክ እንደ ትንቢት ነጋሪ ለብዙ ዓመት እሱ ላይ ትንቢት አስቀምጠው ይሄ ደም በሱ በኩል እንደሚመለስ አድርገው ያስቀምጣል። ያ ማለት ምን ማለት ነው? ሰውየው ወዴት ይወስደዋል ማለት ነው? ወደ ብቀላ ይወስደዋል። አያችሁ ምን ያህል ስም ከባድ እንደሆነ። ሌላው ደግሞ ይሄንን ስም ይዞ ሰው ወደ ጌታ ሲመጣ ብዙ ስሞች አሉ፣ በጣም ብዙ ስሞች አሉ። በጣም የሚገርማቸው ሰው በዓለም በነበረበት ጊዜ የዓለምን እይታ አይቶ ብዙ ስም አለ። ለምሳሌ ዓለም የሚባል ብዙ ስም አለ፣ ሁላችንም የምናውቀው አይደለም? ዓለም ማለት ግን መጽሐፍ ቅዱስ ላይ የሚናገረው ዓለምና የእግዚአብሔር ዓለም የተለያዩ ናቸው። ዓለም ብሎ የሚናገረው ሁልጊዜ ሰው በዚህ ዓለም ውስጥ በዚህ ሰው እግዚአብሔርን በማያምን ዓለም ውስጥ ያለውን ነገር ነው መጽሐፍ ቅዱስ የሚናገረው። ዓለማዊ አስተሳሰብ ነው ይሄ፣ የዓለማዊ ሰው ነው፣ ዓለማዊ ነው ብሎ ይናገራል። ስለዚህ እንዲህ አይነት ስም ያላቸው ሰዎች ጌታን ከተቀበሉ በኋላ ያንን ስም እንደገና ይጠቀሙበታል። ወይ አዲስ ዓለም ማለት ጥሩ ነገር ነው፣ ወይንም ደግሞ ሌላ ከዛ የእግዚአብሔር ዓለም የሆነ አይነት ነገር መጨመር ያስፈልጋል። ያለበለዚያ ግን የትኛው ዓለም ነው? የበፊቱን ዓለም ሰው ይዞ መጥቶ በዛ ሰው መጠራት አለበት? በጣም ከባድ ነው። እና ይሄንን እኔ ካደረግኩት በኋላ ላይ ሳስብ በእርግጥ አንዳንድ ሰዎች እኔ ስሜን ቀይራለሁ ያሉኝ ብዙ ሰዎች አሉ። ግን ምን ማለት ነው? የተቀየሩ ሰዎች እውነት ያ ነገር ውስጣቸው ከመጣ ስማቸውን መቀየር አለባቸው። ስማቸው ማለት ማንነታቸው ማለት ነው። አይዴንቲቲያቸው ማለት ነው። አይዴንቲቲያቸው አሁን ጌትሽ አዲሱ ሰው ሲለኝ ሰው እኔ አዎ አዲስ ነኝ። አዲሱ ሰው የሚለው ክርስቶስን ስለሚያመለክት አዲስ ዓለም እንደገባው ያሳያል። ስለዚህ በፊት የነበረኝ ስም ለክፋት አይሰጥም። በእርግጥ ግን አሁን ደግሞ ሞር ክርስቶስን ስለሚያሳይ ወደዋለሁ። ሞር ክርስቶስን ስላሳየልኝ ማለት ነው። ስለዚህ በተለይ በእንደዚህ አይነት በተለይ ደግሞ የእግዚአብሔር ተቃራኒ የሆነ ስም ያለው በፍጹም ወደዚህኛው ዓለም ሲገባ ያንን ስም እንደገና ቆም ብሎ ማየት አለበት። ጌታ ሆይ ከመንፈስ ቅዱስ ጋር መነጋገር አለበት። ይሄ ስም አንተን ሪፕሬዘንት ያደርጋል ወይ? የአንተን መንግስት ሪፕሬዘንት ያደርጋል ወይ? ይሄ ስም ለአንተ ክብር ነው ወይ? ምክንያቱም ቤተሰቦቻችን እነሱ በነበረባቸው በገባቸው መረዳት ነው ስም የሰጡን። አያችሁ። አሁን ግን እኛ ወደ ጌታ ስንመጣ ግን አሁን የክርስቶስ መንፈስ ወደኛ በሚመጣበት ጊዜ ያ መንፈስ በሚሰጠን ነው መመራት ያለብን እንጂ በቤተሰቦቻችን በፊት እነሱ በነበሩበት ስፒሪት ውስጥ ሆነን ያንን ስም ተቀብለን መጓዝ የለብንም። ስለዚህ በተቻለን መጠን በተለይ ደግሞ በጌታ ውስጥ ያለን ሰዎች ይህንን ስም በጣም እንደገና ሪቫይዝ ማድረግ አለብን። ለምሳሌ 1 2 3 ስም ልናገርና ወደሚቀጥለው ሄዳለሁ። ለምሳሌ በድሉ ብዙ ሰው አውቃለሁ። እንግዲህ ዶክተርም ፓስተርም ብዙም ሰዎች አውቃለሁ። በድሉ የሚባሉ ሰዎች በጌታ ያሉ ማለት ነው። በጌታ በእውነት እግዚአብሔር ሰውን ዝም ብሎ በበድሉ ነው የሚያኖረው። እግዚአብሔር እኮ ዝም ብሎ የእድል አምላክ አይደለም። እግዚአብሔር እያንዳንዷን ነገር በጥንቃቄ ለእያንዳንዱ ሰው
ወደዚህ ዓለም ከመምጣቱ በፊት ለዛ ሰውዬ የሚያስፈልገውን ነገር ለዛ ሰውዬ አዘጋጅቶለት የሚልክ አምላክ እንጂ ዝም ብሎ እንደ ማንኛውም አይነት ይሄ ፍጡር ሰውን እንደዛ አይልክም። ምክንያቱም ሰው በእግዚአብሔር አምሳል የተሰራ በጣም ክቡር የሆነ ፍጡር ነው። ይሄ ነው የሚለየን እኮ ከነ እንስሳ ከነ እጽዋት እኮ የሚለየን እኮ ይሄ እኮ ነው። ይህንን አንደርስታንድ ካደረግን ስማችንን እንደ ቀልድ አንየው። ምክንያቱም ወላጆቻችን የሰጡን ስምና እግዚአብሔር የሚሰጠን አንድ አይደለም። ምክንያቱም የሰውና የእግዚአብሔር የተለያየ ነው። ወላጆቻችን ቅድም እንዳልኩት በእነሱ በራሳቸው መረዳት ነው ይህን ስም የሚሰጡን። አሁን ግን ወደ ጌታ ከመጣን በኋላ ግን ቆም ብለን ይሄ ስም ጌታ ሆይ እውነት አንተን ያስከብረሃል? እውነት ይሄ ለእኔ የሚገባ ነው? ምክንያቱም ራሳችን የምናየው እኮ በክርስቶስ አይን ነው። አብም የሚያየን እኛን እኮ በክርስቶስ አይን ነው። እኛን አይደለም ከእኛ ጋር ለምዲል የሚያደርገው አብ ሲያይ እግዚአብሔር ሲያየን እኛን በክርስቶስ ነው የሚያየን። ስለዚህ ምንድን ነው የሚሆነው ማለት ነው? ሁልጊዜ የክርስቶስን ሪፕሬዘንት እናደርጋለን ወይ? የእግዚአብሔር መንግስት ሪፕሬዘንት ያደርጋል ወይ? ስማችን ለምን? ያ ስም ፐርፐስ ስላለው። አያችሁ፣ በእግዚአብሔር ቤት በእድል አይገባም። በእግዚአብሔር ቤት በጸጋ ነው የሚገባው። ያ በፊት የነበረው ዓለም ነው በድሉ በእንትኑ ምናምን ብሎ በቃ ይሄ በእውነት በጣም የእግዚአብሔር ነገር የሚያቃልል አይነት ስም ነው የተሰጠው ለብዙ ሰው። ስለዚህ በጌታ ውስጥ ያላችሁ ሰዎች በጣም ቆም ብለን ይህን ማሰብ አለብን። ለምሳሌ ማን ያዘዋል? እኛም ያዘን የእግዚአብሔር መንፈስ ነው። ማን ያዘዋል? አይታገድ። እንዲህ አይነት ስም ይዘን እንዴት ነው የእግዚአብሔርን መንግስት ጆይን የምናደርገው? ታዘናል ካለን ለእግዚአብሔር እኔ የእግዚአብሔር ባሪያ ነኝ የክርስቶስ ባሪያ ነኝ ካለን ይሄ ሁሉ እንዴት ስማችን እኮ በጣም ነው ክላሽ የሚያደርገው። በኋላ መጣበታለሁ። ሌላ ብዙ በጣም አደገኛ ስሞች አሉ። በጣም አደገኛ ስሞች አሉ። የእግዚአብሔር መንግስት እንድናስማማ እንጂ እንድንረብሽ ሰዎች እንድናጣላ አይደለም የጠራን። አንዳንድ ሰው አሸብር የሚባል ስም ይዞ እንደገና በጌታ አለሁ የሚል ብዙ ሰው አለ። እግዚአብሔር እኮ የሽብር አምላክ አይደለም። እግዚአብሔር የሰላም አምላክ ነው። ስለዚህ እንዴት ነው ሰው እኔ አሸብር ነኝ በቃ ዝም እኔ በሄድኩበት ቦታ ሁሉ ነገሮች ሁሉ ይረበሻሉ ይሸበራሉ ብሎ የሚያስብ ሰው ካለ በጣም ትክክል አለ። ይሄ የጌታን ነገር ሪፕሬዘንት የሚያደርግ አይደለም። ስለዚህ በጌታ ያለን ሰዎች ቆም ብለን መንፈስ ቅዱስን እናነጋግር። ይሄ ስም ሪሊ ሪፕሬዘንት ያደርገኛል ወይ? ሁሉ ነገራችን ነው መቀየር አለበት። ምክንያቱም በተቀየረ ማንነት ነው እግዚአብሔርን ማሰብ ያለብን። ትልቁ ነገር የውስጥ መቀየር ነው። ግን ትልቁ ነገር ደግሞ ይሄንን ክርስቶስ ስላደረገው ነው የምነግራችሁ። ኢየሱስ ክርስቶስ ባያደርገው ኖሮ ችግር የለውም። ሰው የውስጡ ማንነቱ ይበቃል እንጂ ስሙ ምንም ማተር አያደርግም ቢለን ኦኬ። ችግሩ ግን እሱ አድርጎታል። እሱ ካደረገው ደግሞ ለምንድን ነው እኛ ማናደርገው? የእግዚአብሔርን ክብር የሚሰጥ ማንኛውም አይነት ስም ለልጆቻችንም ለራሳችንም ቢሆን ያን ማድረግ አለብን ነው። ይህንን ቆም ብለን እንድናስብ በጌታ ፍቅር እለምናችኋለሁ። በጌታ ያላችሁትን ነው። አሁን በሶስተኛ ደረጃ እንግዲህ ደግሞ በዓለም ያሉት ጋር እመጣለሁ ማለት ነው። በዓለም ያለው ነው እንግዲህ ያሉት ሰዎች በጣም በሚገርማችሁ ሁኔታ እንግዲህ ብዙ ጊዜ ጌታን የማያውቁ ቤተሰቦች ያሉን እንግዲህ በማወቅም ይሁን ባለማወቅ ቅድም እንደተናገርኩት ከራሳቸውም ሕይወት የተነሳ ለልጆቹ የሚሰጡት ስም በጣም አደናጋሪና ግራ የሚያጋባ ነው። በአብዛኛው ደግሞ ልጆቹ በትክክል ሕይወታቸው እንዳይመራ ለልጆቹ ምንድነው የሚሆኑት? ስማቸው ራሱ ወጥመድ ነው የሚሆነው። እንግዲህ ለምሳሌ በጣም የሚገርመኝና በጣም እንትን የሚለኝ ይጨነቁ የሚባል ስም አውቃለሁ። እኔ ባደኩበት ሰፈር ይጨነቁ የሚባል አንድ ሰው አውቃለሁ። አይ ቲንክ የመጀመሪያ ልጅም ይመስለኛል ለዛ ቤት። ለምን ይጨነቁ እንዳሉት አላውቅም። ዛሬ ላይ በጌታ ሆኜ ሳስበው ግን ያ ሰው ለምንድን ነው የሚጨነቀው? በህይወት ሙሉ ሰው መጨነቅ አለበት? መጽሐፍ ቅዱስ ምን እንደሚለው የሚያስጨንቃችሁን በጸሎትና በምልጃ ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ ነው የሚለው። የእግዚአብሔር መንግስት አትጨነቁ አለ።
የዛኛው መንግስት ደግሞ ይጨነቁ ብሎ ለዛ ሰውዬ ስም ሰጥቶታል። ያ ሰው ህይወቱ እንዴት ይሆን? ያ ሰው የዛ ሰው ህይወት እንዴት ይሆን? ኢማጂን። ስም እኮ በጣም የሚገርማችሁ ሀንት ነው የሚያደርጋችሁ። በቃ ያድናችኋል። በሄዳችሁበት ቦታ አይ እኔ እኮ ይጨነቁ ነኝ፣ ድሮም እኮ ለጭንቀት የተፈጠርኩ ነኝ ሊል ነው ይሄ ሰው እኮ በሄደበት ቦታ ሁሉ። ለምን? መንፈሱ ራሱ ያንን ነው እንዲናገር የሚያደርገው። ጭንቀት 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 ጭንቀት። በእውነት ያ ሰው በጤንነት አለ? እግዚአብሔር ነው የሚያውቀው፣ አላቅም። በእንደዚህ አይነት ያሉ ብዙ ሰዎች አሉ። በእንደዚህ አይነት ስም ሰዎችን ቀና ብለው እንዳይሄዱ የሚያደርግ ይሄ የእግዚአብሔር ሳይሆን የዲያብሎስ ሐሳብ ነው። ቤተሰቦች በማወቅም ይሁን ባለማወቅ ምናልባትም ደግሞ እነሱ በገባቸው ትርጉም ሊሄዱበት ይችላሉ። ግን መጨረሻ ላይ ግን እግዚአብሔርን የሚያስደስት ነው ማያስደስት ነው የሚለው እንግዲህ ባለቤቱ ራሱ ቆም ብለው አይቶ ይሄ ስም ያለው ሰው እነዚህ አይነት ስም ያላቸው ሰዎች ቆም ብለው ይሄ ነገር ትክክል አይደለም፣ ይሄ ፈጣሪ የእግዚአብሔር መንግስት ሪፕሬዘንት የሚያደርግ አይደለም፣ በፍጹም በዚህ ስም መጠራት የለብኝም ብለው ስማቸውን ኢሚዲየትሊ መቀየር አለባቸው። ኢሚዲየትሊ ቀየሩ ማለት ምን ማለት ነው? ወደሚቀጥለው ወደ እግዚአብሔር መንግስት እንዲገቡ መንገድ ይከፍትላቸዋል። ስማቸው ብቻ አይደለም መቀየር አለበት፣ ዋናው ማንነታቸው መቀየር አለበት። ስለዚህ በኢየሱስ ክርስቶስ አዳኝነት ተቀብለው ኢየሱስ ክርስቶስን ተቀብለው ስማቸውን ከቀየሩ ወደ አዲሱ ዓለም ይገባሉ። በተረፈ ግን እነዚህ ሰዎች በምንድን ነው ያላችሁት ብትሉኝ፣ በእርግማን ውስጥ ነው ያሉት። በእርግማን ውስጥ ነው ያሉት። ስማቸው ራሱ የሚያሳየው የእርግማን ውጤት ነው። ቅድም ተናግሬዋለሁ። አሸብር የሚለው ስም አሁን አስማማው። ሰዎችን ማስማማት ይሻላል፣ ሰዎች ማሸበር ይሻላል። አይተናል አለ እንዴ በየቦታው ቦምብ እየቀበሩ ብዙ ሰው የሚገሉ ሰዎች ምንድነው ስማቸው? አሸባሪ ነው የሚባሉት አይደለም እንዴ? አሸባሪ ነው የሚባሉት ምክንያቱም አሸባሪ የሆነውን አምላክ ስለሚያመልኩ። ምክንያቱም ሰይጣን ብቻ ነው በማሸበር ደስታን የሚያገኘው። እግዚአብሔር የሰላም አምላክ ነው። እግዚአብሔር በሰላም ነው የሚያምነው እንጂ በማሸበር አያምንም። ማሸበር ማለት ሰይጣን ነው ደስ የሚለው። በሽብር ውስጥ ደስተኛ የሚሆነው ማን ያላችሁ እንደሆነ ሰይጣን ነው፣ ዲያብሎስ ነው። ስለዚህ ለዚህ ሰው ይሄ ስም ይገባዋል? አይገባውም፣ አይገባውም። እግዚአብሔር ሪፕሬዘንት አያደርግም። ስለዚህ እግዚአብሔርን ሪፕሬዘንት የሚያደርግ እግዚአብሔርን የሚወክል ስም ያሄ ሰው መቀየር አለበት። ስለዚህ በትክክለኛው ስማችንን ዛሬ ቆም ብለን የኔ ስም ማን ነው? የተሰጠኝ ስም ከተግባሬ ጋር ይሄዳል ወይ? ከህይወቴ ጋር ይሄዳል ወይ ብሎ ሰው ማሰብ አለበት። ስለዚህ እነዚህን ነገሮች ቆም ብለን እንድናስብ ብዬ ነው ይህንን ያመጣሁት። ለምሳሌ አደፍርስ አንድ ንጹህ የሆነ ነገር ማደፍረስ do you think is a good idea? ማደፍረስ ማለት ሰላምን ማደፍረስ ሊሆን ይችላል። ግልጽ የሆነውን ነገር ሰው በቃ ክሊን የሆነ ልክ የእግዚአብሔር ምክንያቱም መጽሐፍ ቅዱስ ላይ ሲናገር ምን እንደሚለው ከዚህም በኋላ ሰዎች በእግዚአብሔር ስም መጠራት ጀመሩ ይላል ኦሪት ዘፍጥረት ላይ። ስለዚህ ሰው የእግዚአብሔር መንግስት እንደያዘ ወይ ደግሞ የእግዚአብሔር መንግስት ይዞ እንደሚሄድ የሚታወቀው በሚሰጠው ስም ነው። ሰው የሚሰጠው ስም በጣም አመፀኛ ስም ከሆነ ያ ስም ራሱ ሰውየውን ፑሽ ያደርገዋል ወደዛ ነገር እንዲሄድ። ጸጥ ይበሉ፣ ጸጥ አድርጋቸው፣ ድፋባቸው ምናምን እንደዚህ አይነት ስሞች እኮ ቀጥታ ከምን ጋር ነው የተያዙት ብትሉኝ፣ ቀጥታ ከእርግማን ጋር የተያዙ ስሞች ናቸው። I'm sorry to say this ግን መጽሐፍ ቅዱስ ስለሚል ነው፣ የእግዚአብሔር ቃል ስለሚል ነው። ምክንያቱም የእግዚአብሔር ቃል ስምን ኢየሱስ ክርስቶስ የብዙዎቹን ስም ቀይሮታል። ስለዚህ በፊት እንደ ባህልም እንደ እንትንም እንደ ጆክም እንደ እንትንም ይዘነው ተጉዘናል። ከዚህ በኋላ ግን መቆም አለበት። ስለዚህ መንፈስ ቅዱስ ወደዚህ ሲያመጣ አይኖ ከብዙ ሰው ጋር ልጣላ እችላለሁ፣ ብዙ ሰው ሊቀየመኝ ይችላል። ግን የእግዚአብሔር ቃል ስለሚል ግን የእግዚአብሔር ቃል የሚለውን ነው የምሰማው እንጂ ሰዎች የሚሉትን አይደለም። ስለዚህ በእንደዚህ አይነት ስም ውስጥ ያሉ ሰዎች ቆም ብለው ራሳቸውን እንደገና ማየት አለባቸው። እነ ደባልቄ፣ እነ ዳምጤ፣ እነ አናጋው በጣም 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 የሚገርም አንዳንዱ የሚያስቅ በጣም ግን ነገሮች የሚያስቁ ይመስላሉ። ግን በጣም የሚገርማችሁ ከጀርባው የያዘው ስም ግን በጣም አደገኛ ስም ነው። ስለዚህ ለእነዚህ አይነት ሰዎች ህይወታቸው ምን እንደሚሆነው በጣም ወጥመድ ነው የሚሆንባቸው።
ስለዚህ ኮምፕሊትሊ ከእግዚአብሔር መንፈስ ጋር ከእግዚአብሔር ቃል ጋር ኦፖዚት የሆነ ተቃራኒ የሆነ ስም ያላቸው ሰዎች በጌታ በኢየሱስ ክርስቶስ ፍቅር እለምናችኋለሁ፣ ዛሬውኑ ንስሐ ገብታችሁ ይሄ ስም እናንተ አይደላችሁም ያወጣችሁት፣ ቤተሰቦቻችሁን የሰጧችሁ፣ ግን ከዚህ በኋላ ጌታ ሆይ ይቅር በለኝ፣ ይሄን ስም ቤተሰቦቼን ተቀብዬ እስከዛሬ ኖሬበታለሁ፣ ከዚህ በኋላ ግን አንተን ስለማያከብር አልፈልገውም ብለው ንስሐ ገብተው ወደ ክርስቶስ እንዲመጡ ነው። ይሄ ነው መንፈስ ቅዱስ እንድናገር የፈለገው። ስለዚህ በዚህ ስም ውስጥ ያላችሁ ሰዎች በተሻለ መጠን ሁላችን ስማችንን ቆም ብለን እንይ። በጌታ ውስጥም ያለን ሰዎች፣ በዓለም ውስጥም ያለን ሰዎች፣ ምክንያቱም በዓለም ውስጥ ያሉ ሰዎች ጭራሽ ደግሞ ድቅድቅ ጨለማ ውስጥ የገባ አይነት ስም ያላቸው ሰዎች አሉ። ስለዚህ እነዚህ ሰዎች ሁልጊዜ ቆም ብለው ስማቸውን መመርመር እንዲገባቸው እና በፍጥነት ወደ እግዚአብሔር መንግስት ሮጠው እንዲያመልጡ ጥሪ ያቀረብኩላችሁ ነው ማለት ነው። ስለዚህ እንግዲህ በስም ውስጥ ያለውን ኃይል አይታችኋል። ኢየሱስ ክርስቶስ ስምህን ስጠራ የሚለው ሁልጊዜ ኢየሱስ ክርስቶስ በስሜ አብን ብትጠይቁት ሁሉን ያደርግላችኋለሁ ነው ያለው። በምን ነው ያለው? በስሜ ነው ያለው። ስለዚህ ስለ ስም ኃያልነት የነገረን እግዚአብሔር ነው። ስለ ስም ኃያልነት የነገረን ኢየሱስ ክርስቶስ ነው። ስም ኃያል ነው፣ በጣም ኃያል ነው። ለዚህ ነው ሁልጊዜ ይህንን ስም ይዘን እንድንሄድ የሚያስፈልገው። ስለዚህ እሱ ኢየሱስ ክርስቶስ ራሱ ሮል ሞዴል ሆኖ አሳየን። ከዚያ በኋላ እሱ ያደረገውን ደግሞ እኛ ምን ማድረግ አለብን? መከተል አለብን፣ የኢየሱስ ክርስቶስ ተከታይ ከሆንን። ያለበለዚያ የዚህን ዓለም ገዢ ዲያብሎስን እየተከተልን ወዴት ነው የምንሄደው? ነገራችን ሁሉ ወደ ጥፋት ይሄዳል ማለት ነው። ስለዚህ ከጥፋት እያዳንኳችሁ ነው እያልኩ። ስለዚህ እንግዲህ ለዛሬ የነበረኝ መልእክት ይሄን ነበረ። ስለዚህ ስም ኃያል ነው። በጣም እግዚአብሔርን የማያስከብር ስም ያላችሁ ሰዎች በጌታ በኢየሱስ ክርስቶስ ፍቅር ለምናችኋለሁ። ይህ ስም ከዛሬ ጀምሮ እናንተን ሪፕሬዘንት የሚያደርግ አይደለም። ስለዚህ ቆም ብላችሁ ከመንፈስ ቅዱስ ጋር ተነጋገሩ፣ በጌታ ያላችሁ። ከዛ በኋላ እሱ በሚሰጣችሁ መንገድ እንድትጓዙ ጥሬን አቀርባለሁ እና ዛሬ ነበረኝ መልእክት ይሄንን ይመስላል። እንግዲህ በዚህ ዙሪያ በእንደዚህ አይነት ሰው ስም ውስጥ ላሉ ሰዎች እንጸልያለን። እግዚአብሔር የንስሐ ጊዜ እንዲያደርግላቸው። የሰማይና የምድር ፈጣሪ እግዚአብሔር ሆይ እናመሰግንሃለን። ስምህ ኃያል ነው። ስምህ ከስራህ ጋር እኩል ይሄዳል። አንተ እንዳልከን በመጀመሪያ እግዚአብሔርም ብሎ ይጀምራል ቃልህ ጌታ ሆይ። ከዛ በኋላ እንደገና ደግሞ ስራህን ይናገራል። ይህ ደግሞ ዛሬ በአንተ አምሳል ለተፈጠረን ሁሉ ይሆንልን ዘንድ ጸልያለሁ። ጌታ ሆይ በማወቅም ይሁን ባለማወቅ ቤተሰቦቻችን ከራሳቸው ተነስተው ስም የተለያየ ስም ሰጥተውናል። የአንተ ስም ግን የተለየ ነው። ጌታ ሆይ እነሆ ደግሞ የቤተሰቦቻችን ስም ከአንተ ስም ጋር አብሮ እንዲሄድ ጌታ እግዚአብሔር ትረዳን ዘንድ ጸልያለሁ። ጌታ ሆይ እነሆ ደግሞ አንተን የማያስከብር ማንኛውም አይነት መጠሪያ በጌታ በኢየሱስ ክርስቶስ ስም ይሄ ስም ያላቸው ዛሬ የመቀየር ዛሬ ወደ አንተ መሄድ ይሆንላቸው ዘንድ ጸልያለሁ። ጌታ እግዚአብሔር ሆይ እነዚህ ሰዎች በንስሐ ወደ ቤትህ እንዲገቡ ጌታ እግዚአብሔር ሆይ በቤትህም ያሉት ጌታ እግዚአብሔር ሆይ እንደገና በንስሐ ጌታ ሆይ እነሆ ይህ መጠሪያ አንተን አይመጥንም ባለማወቅ አድርጌዋለሁ፣ ከዚህ በኋላ ግን አላደርገውም ብለው በንስሐ በፊት ይንበረከኩ ዘንድ ጸልያለሁ። ጌታ ሆይ እርዳቸው፣ አግዛቸው። ይህ ሁሉ ታዲያ ግን ለአንተ ክብር ይሁን ጌታ ሆይ። ምክንያቱም መጽሐፍ ቅዱስ ሲናገር የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ስለሚል ጌታ ሆይ ይህ ሁሉ ለክብርህ ይሁን፣ ለክብርህ ይሁን ጌታ ሆይ። ማንንም የሚያስከፋ ማንንም የሚያስደስት አይሁን። አንተን ግን ከጸባዖትህ ደስ የሚያሰኝህ ጠረን ይሆንልህ ዘንድ እንጸልያለን። ጌታ ሆይ ተባረክ። እናመሰግንሃለን። ስለነበረኝ ጊዜ አመሰግንሃለሁ ጌታ መንፈስ። እነሆ ደግሞ እንድናገር ወደዚህ ቦታ ስላመጣኸኝ፣ እነሆ ደግሞ ይሄን በተናገርኩት ቃል ጌታ ሆይ በብዙዎች ልብ ውስጥ ታስቀምጠው ዘንድ ጸልያለሁ። በዚህ ሰዓት የብዙዎችን መንፈስ ጌታ እግዚአብሔር ሆይ ታነቃቃ ዘንድ፣ አይናቸውን ታበራ ዘንድ፣ ልባቸውን ትከፍት ዘንድ፣ ጆሮአቸውን ትከፍት ዘንድ ጸልያለሁ። ጌታ ሆይ ተባረክ። በምትወደው ልጅህ በኢየሱስ ክርስቶስ ስም ጸለይኩ። አሜን። ሃሌሉያ። እንግዲህ እግዚአብሔር ቤተሰቦች ለዛሬ የነበረን ፕሮግራም ይሄ ነበረ። ጌትሽ አዲስ ሰው እባላለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ጌታ ነው።
ከእሱ ጋር አብራችሁ ተጓዙ ብዬ ሰናበታለሁ። ሰላም ሁኑልኝ።